ያ የሚጠራ የኢየሱስ ስም አኩወሽናው ኢየሱስም ያን ውሃ አኩዋ በቀራንዮ መስቀል ከፈሰሰው ደም ጋር ያያይዘዋል። አኩ ቀራንዮ መስቀል ረዱ ናንቱ ሙንዴለ ላላላላላ ሃሌሉያ 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 ያ የኢየሱስ ስም ሲጠራ አኩ ኢየሱስ መወሽናው ያ ውሃ መሆኑ ይቀርና ዋይ ከጋቴና ያ የዛሬ 2000 ዓመት የፈሰሰ የኢየሱስ ደም ይሆናል። አንድ ቤተሰብ ልጅ ወልደው ለልጃቸው ስም አወጡ ይባላል። ማን ብላችሁ ስም አወጣችሁለት ሲባሉ ያሁኑ ይባስ ብለዋል ይባላል። እኔም ይሄ መልእክት ያሁኑ ይባስ ብየዋለሁ። ምክንያቱም ውሃ ተለውጦ ደም ይሆናል ከዛ ያድናል የሚል ስብከት በጣም ፌክ ነው። በጣም ይሄ ቀልድ ነው። የእግዚአብሔር ቃል ምን ይላል? ዕብራውያን ምዕራፍ 10 ቁጥር 29 የእግዚአብሔር ልጅ የረገጠ ያንንም የተቀደሰበት የኪዳን ደም እንደ ርኩስ ነገር የቆጠረ የጸጋውንም መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይላል። ይሄ መርገጥ ነው። ይሄ ማክፋፋት ነው። ይሄ ማንቋሸሽ ነው። እግዚአብሔር ልጅ ኢየሱስ ክርስቶስ በቀራንዮ መስቀል ላይ የከፈለው ዋጋ ከንቱ ማድረግ ነው። ለምሳሌ ዘጸአት 7 ላይ ቁጥር 20 ሙሴና አሮን አንድ ነገር ሲያደርጉ እናያለን። ሙሴና አሮን እግዚአብሔር እንዳዘዛቸው እንዲሁ አደረጉ። በትሩንም አነሳ፣ በፈርዖንና በባሪያዎቹ ፊት የወንዙን ውሃ መታ፣ የወንዙን ውሃ ሁሉ ተለውጦ ደም ሆነ ይላል። በወንዙ የነበሩ ዓሦች ሞቱ፣ ወንዙንም ገማ። ግብፃውያንም ከወንዙ ውሃ ይጠጡ ዘንድ አልቻሉ፣ ደሙንም በግብፅ አገር ሁሉ ላይ ነበረ ይላል። ይህ ውሃ ወደ ደምነት ተለወጠ፣ ግን ግብፃውያን ቀጣቸው እንጂ አላዳናቸውም። ቅድም የሰማነው ስብከት ግን ውሃ ተለውጦ ያድናል። ምናልባት ይሄ ያድናል የተባለው የሚያጠፋ ቢሆንስ የሚበቀል ቢሆንስ ማን ያውቃል? ሌላው በዘጸአት 15 ቁጥር 1 ላይ በዚያን ጊዜ ሙሴና የእስራኤል ልጆች ይህን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ፣ ፈረሱና ፈረሰኛውን በባህር ጣለ ይላል። ፈረሱና ፈረሰኛውን እግዚአብሔር በባህር ነው የጣላቸው። ሁል ጊዜ ውሃ ስናገኝ ጥምቀት ጋር ወስደን ማዛመድ ትክክል አይደለም፣ ስህተት ነው። ለምሳሌ በኖህ ዘመን የነበረው ዘፍጥረት ምዕራፍ 7 ቁጥር 6 በማስረጃ ነው የምናገረው። ኖህም የጥፋት ውሃ በምድር ላይ በሆነ ጊዜ የ600 ዓመት ዕድሜ ነበረው ይላል። የጥፋት ውሃ እያለ ነው የሚናገረው። የጥፋት ውሃም እንዳለ እንወቅ። በእርግጥ ጥቂት ሰዎች ድነዋል በመርከብ ውስጥ ገብተው፣ ግን ምድሪቷን የቀጣት በውሃ ነው። ወደ አዲስ ኪዳን ደግሞ ስንመጣ ያ ሌጌዮን የነበረበት ሰው ከሀገሩ ውጭ እንዳይሰዳቸው አጥብቀው ለመኑት ለኢየሱስ ክርስቶስ። ወደ እሪያዎች እንግባ ብለው ጠየቁት፣ ፈቀደላቸው ይላል። እሪያዎችን ተጣድፈው በባህር ሰጠሙ ይላል። ወደ 2000 የሚሆኑ። አንዳንድ እኮ የሚያሰጥም ውሃ አለ፣ የሚያጠፋ ውሃ አለ፣ የሚበቀል ውሃም አለ። ውሃ ሁል ጊዜ ያድናል ብሎ ሰዎችን መሸወድ አያስፈልግም። ለምሳሌ ሐዋርያት ሥራ ምዕራፍ 8 ላይ ሲሞን የሚባል ሰውዬ እኮ አመነ፣ ተጠመቀ። ግን ወደ ቀድሞ መክሊቱ ነው የተመለሰው። ገንዘብ ልስጣችሁና እጄን የምጭንበት ሰው ሁሉ መንፈስ ቅዱስ እንዲቀበል ገንዘብ አመጣላቸዋል። ገንዘብ ከአንተ ጋር ይጥፋ፣ ልብህ በእግዚአብሔር ፊት የቀና አይደለም ብለውታል ሐዋርያት። አያችሁ፣ ይሄ ሰውዬ ስለ መክሊት በደንብ የገባው ሰው ነው። መክሊት የሚያውቅ ሰው ነው። መክሊት ሊሰራ ነው። እንደገና መጀመሪያ የሆነ ነገር በማሽተት የሆነ ነገር በማጠጣት የሆነ ነገር በመቀባት ነበር። አሁን ግን በቀላል ዘዴ እጁን ጭኖ በኢየሱስም እያለ መክሊት ሊሰራ ነው። አልተሳካለትም። የሐሰት ስብከት መቼ አይሳካም። በእግዚአብሔር ፊትን ተቀባይነት የለውም። ምክንያቱም ውሃ ሁል ጊዜ ከኢየሱስ ክርስቶስ ደም ጋር ማያያዝ ይሄ የተከፈለው ዋጋ በቀራንዮ መስቀል ላይ የተከፈለልን ዋጋ ማንቋሸሻ አይሆንብንም? ለምሳሌ ዮሐንስ ወንጌል ምዕራፍ 7 ቁጥር 37 ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ የሕይወት ውሃ ወንዝ ከሆዱ ይፈልቃል አለ። ውሃ ከመንፈስ ቅዱስ ጋር ያይዞታል ዮሐንስ 7።
የቱ ጋ ነው አዲስ ኪዳን ላይ ውሃ ተለውጦ ደም ይሆናል ከዛ ያድናል ያለው? ማስረጃ ካለ ስጡኝ፣ ከሌለ ደግሞ ንስሐ ግቡ። ቄስ ኃይሉ ዘሪሁን ነኝ። ውድ ወገኖቼ ሼር ማድረግን አትርሱ። ገንዘብ ስጡኝ አይደለም፣ ማግዙኝ አይደለም ያልኳችሁ። የእግዚአብሔርን ወንጌል አብረን እንስበክ። ተባረኩ።